ሰላም እንዴት ናችሁ? ወደ ሰባት ቤተሰቦች ደህና ናችሁ ወይ? እኔ በጣም ደህና ነኝ። ዛሬም እንደተለመደው አሪፍ ቪዲዮዎችን ይዤላችሁ መጥቻለሁ። ሰሞኑን እንግዲህ በጣም ብዙ የሚያነጋግሩ የሚያስገርሙ እንዲሁም የሚያሳዝኑ ታሪኮች አሉ። በጣም ሚዲያ ላይ የሶሻል ሚዲያ ኢንፍሉዌንሰሮች በጣም ሰዎችን እያታለሉ ነው። እውነት በጣም ነው የሚያሳዝነው። ምንም የማያውቁ ሰዎችን እንግዲህ አይታችኋል በዚህ ሳምንት እና ስለሱ ነው ዛሬ ቪዲዮ የምናየውና እስከዚህ ጭራሽ የትም እንዳትሄዱ። ከዛ በፊት ግለሰባት አዲስ ከሆናችሁ ሰብስክራይብ ካደርጋችሁ ሰብስክራይብ አድርጉ። እንዲሁም ሁላችሁም ይሄን ቪዲዮ ከመጀመራችሁ በፊት ደግሞ ላይክ አድርጉ። ወደ ቪዲዮዎች ላይ ገቡ። የማይ ታሪክ ይበልጣል ተባለ። የስንት እህትና ወንድሞቻችንን ብርዘሽ ተሰውረሻል። በጣም ብልግና ነው ይሄ ነገር። እውነት የፋሲካ ቶላብር የሚበላ ነው። የዚች ምስኪን ድሃብር የሚበላ በጣም ነው የምታሳዝነው። ፋሲካ ደግሞ ገና ተንጠራራው ስትል ቀኑን ጨለማውን ቀን አደረሽና አዙረሽ ወደ ጀመረችበት ድህነት ታሪክ እኮ ይከተልሻል። ባለጌ ሰው ናት በእውነት። ሌሎቹስ ዛሬ ከአዲስ አበባ ወደ ሌላ ሀገር አዛውራቸዋለሁ በሚኪ ማስታወቂያ ብለሽ እያንዳንዳቸውን የተቀበልሻቸው ከእናታቸው ማህረብ እኮ ፈቶ ነው። ከጎረቤት ተበዳድረው እኮ ያንን ብር ያገኙት። እውነት ለመናገር እነሱ ሳያሳዝኑሽ የስንት ሰው ብር በልተሽ በዚህ ሰዓት የሚተኛልሽ ይመስልሻል? እውነት ለመናገር ከአልጋ ፈጣሪ አውርድሽ። እውነት አንዳንዴ የሰው ገንዘብ ሁሉ እንደወሰድሽ በየሽበት መቅነሽ አንሶ በድህነት ተራ ፈጣሪ ያኖርሽ። ሌላ ምንም ማለት ነው። የስንት ሰው ህይወት እንዳጨለምሽ ቀኑን ጭልምልምልም ያደርግብሽ ማይ የምትባይ ደደብ ሌባ ማለት ነው። እውነት ለመናገር አንዳንዶቻችሁ ደግሞ ከፋሲካ ቶላብር ከጠፋባት ይልቅ ፋሲካ ቶላ ሀብታም ናት እንዲና ምን አባሽ ባናትሽ ተተከ እሱ አይመለከተውም። ሰው እውነት መድረከካ አሰሪም እንደ እንደሷ የሰው ሀብት ከምቆጥሪ መድረከካ መጠቅላላ። ለማንኛውም ማይ በየሽበት መጠቅላላ ቀኑ ጨለማ ይሆንብሽ። ሌላ ምንም አለሽ። ያው በጣም ነው የሚያሳዝነው። የሰው ልጅ እንዴት ሚስኪን ሰዎች እንዴት ታታልላለች? እንዴት ምንም አያውቁም። ከባድ ነው ደግሞ ፋሲካ ስለ 57 ሚሊዮን ብር ማለት ከስንት ሰው እንደወሰደች ኢማጂን። በጣም ከብዙ ኢትዮጵያውያን ያውም ያልፍልናል ብለው እንትን የሚሉ ሰዎችን አይታችኋል ነው ፎቶ ላይ እና የአምስት ልጆች እናት ናት። ያውም ሴቶች ናቸው ልጆቿና ነግበን የሚባል ነገር አለና ፋሲካ ደግሞ አይስዌር በጣም ነው ያሳዘነችኝ እና የፋሲካን ቪዲዮ ነው አንዴ በላይ ከብሩም በላይ ቃላቶቿ ናቸው ድምስስ ያደረጉ ክርስቶስን አዝናለሁ። እኔ ቤቷ ሄዳለሁ። እኔ መጀመሪያ ይሄንን ነገር ደውላ መሲ ስትነግረኝ ኢትዮጵያ ልጄን ነው ቶሎ ልብሱን እንዲህ ቲሸርቱን ግልጥ አድርጌ እንዳለ ሰውነቱን አድገላብጬ ያየሁት። ለምን ልጄ እሷ ጋር አድሯል። ባለፈው ታስታውሳላችሁ ኢትዮጵያ የሄድኩ ጊዜ 4 ቀን 5 ቀን ቆይቼ የመጣው ጊዜ ልጄ እሷ ጋር ነበር። ልጄን ላምን ይሰጣት ነበር። እና ልጄና ገና ሰው ግን ያመናችሁን ሰው አትካዱ። እሺ የለም ክርስቶስ ምስክሬ እንዴት እንደደነገጥኩ ማለት ነው። ቴንክ ዩ ጆዬ። ሰው ይሄን ያህል ነው። እኔ በጭራሽ አልጠረጠርኳትም። አባቴ ይሙት እኔ ክርስቶስን በጭራሽ። ለምን መሰላችሁ ጋይስ? ቤቴ እንደው የቢልዲንግ ካሜራ ቢታይ እሷ ብቻ ናት። አባቴ ይሙት ሰው ደሃ ቤት እንኳን ብሎ የኔ ቤት ፓርቲሽን ናት አትሉ። ደሃ ነው ያለው እንኳን ሰው አይጠየፍም። ምግብ ስናቀርብ ትበላለች፣ አብራን ነው የምትበላው። ከቤት ያትወጣ እኔ ቤቷ ነው የሚሄደው። ያው ሀሳቧን እስክታሳካ ነው ብሩን እስክትወስድ። ቤቷ ስንቴ ነው የሄድኩት ከአንድ ገበታ ላይ በልተና። አይዞሽ ብዬ የሌላት ትበላኛለች ብዬ ጠርጥሬም አላውቅም። እንዲህ ነች ብዬ ጠርጥሬም አላውቅም። እኔ በህይወት ዘመኔ እንደሷ አይነት ጥሩ ሰው አለ ወይ ነው የምለው። ስታወራኝ ራሱ አይዞሽ እዝጌ ደግሞ ስለ ፈጣሪ የምታወራልኝ ታሪክ እንደዚህ ናቸው በብዛት። ስለ ፈጣሪ እያወሩ መጥፎ ስራ የሚሰሩ ሰዎች በጣም ብዙ ናቸው። በነገራችን ላይ ደውላ እንኳን ምን ሆነሽ ነው ከፍቶኝ ነው ስላት ተንበርከኪ ትለኛለች። ተንበርከኪና ፊትሽን ወደ እግዚአብሔር አቅርበ ጸልይ ትላለች። ክርስቶስ ይሄ እውነት ያስቀር። እግዚአብሔር እኮ ስትሞላኝ እኔ ግን ማንን ነው ማምነው? ካሁን በኋላ እኮ እኔ ሰው አላምንም። ለነገሩ ሸከምስ ነኝ። አይዞሽ የኔ እናቴ። ምንም የማረሰው እዚች ሶፋ ላይ ቁጭ ብለን እንዲህ ከጎኗ እዚህ ጋር ቁጭ ብዬ ክርስቶስን ይሄው ልጄን አያሳየኝ ጋይስ። ከልጄ ነጥለ እሷ እዚህ ጋር ቁጭ ብላ አብረን ነው ምግብ የምንበላው። ክርስቶስን ትሪ ላይ ያገኘችው ነው የምታሳዝነው የምር። ሰው ግን እንዴት ነው ሰውን ስታምኑት አለመታመን በጣም የሚያስጠላና የሚያሳፍር ነገር ነው አይደል? እቺ ሴት እንግዲህ ሀብታም ሰው ነች ተብሏልና ማሂ የውበት ሳሎን የሚል ዱባይ ውስጥ ኤምሬት ውስጥ አላት።
እና እዛ ውስጥ ደግሞ በነፃ የምታሰራቸው ሰዎች አሉ። በነፃ የሚሰሩት ለምን እንደሆነ ታውቃላችሁ? ነገ ወደ አሜሪካ ካናዳ ምናምን ልካቸዋለሁ እያለች ማለት ነው። እና በነፃ 8 ወር ምን ስንት ጊዜ እያገለገሉ እሷ እናቴ ስብስብ አድርጋ ወደ አውሮፓ ወደ ካናዳ ላጥብ ላይ ሄደች። እና በጣም ነው የሚያሳፍረው የምር። ሰርታችሁ ለቤተሰቦቻችሁ አንድ ብር መላክ ያልቻላችሁ የምታቆጣቁታላችሁ። እኔ እንዴት ብዬ ልናገር? እኔ ማሂ በእኔ እንኳን እንደዚህ ታደርጋለች ስላቸው ሰው ይስቅብኛል። እቺ ሴት እንግዲህ ከእንደዚህ አይነት ሰዎች ብር መውሰድ ምን ያህል እንደሚያሳፍር እኔ አላውቅም። ብቻ ያውም ያልፍልናል፣ ጥሩ ኑሮ እንኖራለን። ህይወትን ለማሸነፍ ከሚጥር ሰው ብር መውሰድ ማለት ከተረፈው ሰው መውሰድ አክቹሊ ኃጢአትም ላይሆን ይችላል፣ አላውቅም። ግን ስራ እየሰሩ የቤት ስራ እየሰሩ በጣም ከቤተሰቦቻቸው ቅድም እንዳለው ማለት ነው ከቤተሰብ መቀነት ከእናቶቻቸው መቀነት ብር ወስደው ስንት ሰው ስንት እዳ ውስጥ ገብተው ያመጡትን ብር ግን የምር አንቺ ተመችቶሽ እዛ ሀገር የምትኖሪበት ይመስልሻል? የሰው እንባ ከባድ ነው። ብቻ እግዚአብሔርን በጣም እኔ አላውቅም። ብቻ በጣም መጥፎ ሰው ነሽ። እዚሁ ላይ ደግሞ ማለት ነው ሚኪ ፊት አውራሪ ሚኪ የሚባል ቲክቶከር አለ አይደለ? እሱን ታውቁታላችሁ። እና እሱም ለካ ፕሮሞሽን ሰርቶላት ይሆን ሰዎችን አምጥቶላት ምናምን እዚህ ኬዝ ውስጥ አለበት። እሷ ሄደች ነው የሚባለው። እሱም ሳያውቅ ነው ትታቸው የሄደችው። እና እነሱን ሁሉ አያይዛቸዋለች። እና የሆነ ቪዲዮ አለ ሶሻል ሚዲያዊ የጦርነት ቀጠና ሆኗል ማለት ይቻላል። እነዚህ ሶስቱ ሰዎች ዳይመንድ፣ ፋይዳ ሬስቶራንት፣ ሉላ ሀሰን እናግዘው ሲሉ ሶስታቸው ቮይስ ሲልኩልኝ ዋትስአፕ ወደ ሚኪ ፎርዋርድ አድርጌ እናግዘው እያሉ ነው ማለቴ ይህ ስህተት ነው። ለታሜ የሴትዮዋን የላክልኝን አካውንት ነበር ሙሉ ስሟን የላክልኝን ልኬ ታሜ ሲስተም ላይ እይልን ከኢማራት ወጥታለች አልወጣችው። እኔ እስከዛም ሰዓት ድረስ አንተ የ57 ሚሊዮን ብሩ እንደምታቃላቅም ነበር። አንተ ምንም ነገር ሳታውቅ አካውንቷ እንዴት ሊኖር ይቻላል? ሚኪ በቴሌግራም ሰዎችን ያናገራል ነው። ቴሌግራም ግሩፕ ላይ እንዳያችሁት ነው የሶሻል ሚዲያ ሰዎችም እንትን ብለዋል ማለት ነው። እሱ ግሩፕ ክሬት አድርገው ምናምን ሰዎችን ላይ እንደ እንትን የለም እንደዚህ በቪዛ እንወስዳቸዋለን በሻንጋይ ቪዛ ምናምን ይሄ አውሮፓ ላይ ምናምን ሰው እንቅስቃሴ ለማድረግ ሲፈልግ ደላሎች በመሀል ላይ ያሉት ማለት ነው። እንደሱ አይነት ስራ ሚኪ ገብቶበት ነበርና ከዛም ሴትዮዋ ግን ጥላቸው ነው ሄደችው። አይ ዶንት ኖ ይኑርበት አይኑርበት ተጠያቂ ይሁን አይሆን እኔ የማውቀው ነገር የለም። ግን አንድ ሰውን ወደ አሁን ለምሳሌ የሆነ ድርጅት ውስጥ ሰውን ስታስገቡ ማለት ነው እናንተ ያው እንዴት ነው ለሱ ድርጅት እናንተ ፕሮሞሽን ስትሰሩ የሆነ ነገር ስለሱ ዲቴል ማወቅ ግዴታችሁ ነው። አንድ ሰው ለምሳሌ የሆነ የተበላሸ ምግብ ሊሆን ይችላል። እናንተ ኢቭን ቴስት አድርጋችሁ ብዙ ነገር ኃላፊነት ነው፣ ለብዙ ህዝብ ነው እሱን ነገር ዲስትሪቢዩት የሚደረገው እና የሆነ ነገር ማስታወቂያም ቢሆን ብሩ ብቻ እንትን ሊላችሁ አይገባም። ማየት አለባችሁ፣ ሄዳችሁ ቼክ ማድረግ አለባችሁ። ለሌላ ጊዜ የሚጠቅማችኋል ብዬ ስለማስብ ነው። ማስታወቂያም ቢሆን አሁን ሚኪ በዚህ አካሄዱ ተጠያቂ ነው። ተጠያቂነት ሊያመልጥ አይችልም። ቢኮዝ ብዙ ሰው ነው የተበላው። ሴትዮዋ ግን ሼም ኦን ሄር። በጣም 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 ነው የምታሳፍረው ማለት ነው። እንደዚህ አይደረግም። እሷ እዛ የሚመቻት እንዳይመስላችሁ እሺ። የሰው ብር የሰው ነው ምናምንና ቅልስልስ የሚል ሰው የዋህ ሰው የሚመስል ሰውን እንዳታምኑ። ከጠገባችሁ ያለውንም ሰው ሁሉን እንትን አትበሉ። ላይክ ጥሩ ስለሆነላችሁ ያ ሰው ስለናንተ ጥሩ ነው ማለት አይደለም። እንግዲህ ይሄ ከብሩ ከዚህም አንፃር ሰውን አፉን ካሳመረ ለራሱ እንዳታምኑ እሺ። አፉን አሳምሮ ከቀረባችሁ እዚህ ጋር ለምሳሌ ሳብዬ ሳባ እንደዚህ የኔ ቆንጆ ምናምን እያሉ አጠገባችሁ ሆነው
ከጀርባችሁ ግን በጣም ብዙ ስራ የሚሰሩ ሰዎች አሉ። ከስራ ማኳያ እኔ ስለገጠመኝ ነው። በጣም ሚስኪን ናችሁ፣ በጣም ጥሩ ናችሁ፣ ትሰራላችሁ ምናምን። ለእናንተ ግን ክሬዲቱን በዜሮ የሚያባዛ እዛው አለቃ ጋር ሄዳችሁ ስታዩ እናንተን የሚያሰድብ የሚያስለቅስ ስራ የሚሰሩ ሰዎች አሉና አምናለሁ እኔ እንደዚህ አይነት ሰውን ከክብሩ ዝቅ የሚያደርግ የሚያስለቅስ ሰው ያውም በፊት ለፊታችሁ ምንም አይነግሩም፣ ግን ዞረው አፋቸውን አሳምረው ህይወታችሁን የሚያበላሹ ላይክ ብርም ማጣት በጣም ህይወት ያበላሻልና ከሱ አንጻር ነው። ሰውንም እንዲህ ስትሰጡ ፕሮሰስም ስትጀምሩ የትም አት ኤኒዌር የትም ቦታ ሁኑ ሰውን በጣም በቅርበት ቶሎ አትመኑ። እሺ አትመኑ በቃ ብዬ ይሄ የኔ እንግዲህ ምክር ነው። በደንብ መክሬን ስሙት። አመሰግናለሁ። እንግዲህ ውድ ሰባት ዩቲዩብ ቤተሰቦች እንዲህ እያልን መጨረሻ ላይ ደርሰናል። ዛሬ በጣም ደስ ብሎኛል አብሬያችሁ ስለቆየሁኝ። እናንተም ደግሞ እስከዚህ መጨረሻ ድረስ አብራችሁኝ ስለነበራችሁ አመሰግናለሁ። ከዛ በፊት ግን እስካሁን ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉ። እሺ ላይክም አድርጉ። ለጓደኞቻችሁም ሼር አድርጉላችሁ። ሀሳብ አስተያየት ካላችሁ ደግሞ ጻፉልኝ። መጥፎ ነገር ባትጽፉ ደስ ይለኛል። ወዳችኋለሁ። ባይ